ዋና የደረሰው ፋንታ እኔም ደርሶብኝ ነበር። እኔም በመንገድ ነው መጣሁት እና በጣም አስቸጋሪ ነው፣ በጣም አስቸጋሪ ነው። ግን እሱ ከእግዚአብሔር ይመስገን ለሁሉም ነገር። ግን እንደምንም ሆነን አልፈን ይህንንም አልፈን ግን የምታውቂ ሰው የሀገርሽ ሰው የጎረቤት አንድ ላይ ጠጥቶ አንድ ላይ በልቶ አንድ ላይ እንትን ሆኖ እንደዚህ ሲያደርግ ደግሞ ያመናል። እውነት ያመናል። እውነት ማለት በእውነት ያመናል። ጌታ ኢየሱስን ያመናል። ምንም ችግር የለውም። እነዚህን ግፈኞች ዋጋ እናስከፍላለን። አለቅም። አሁን እኛ ይኸውላችሁ እኛ እጅ ገብተዋል። ሰው እናት ናት፣ እውነት እናት ናት። እሷ እናት አይደለች የወለደችው። እነሱ ለምሳሌ ማለት እሱን አንዱን ብቻ ብናወራው እነሱ እናት አይደላችሁ የወለዱት። ለምንድን ነው እናት ላይ እንደዚህ አይነት ጭካኔ የሚያደርጉት ነው? ለምሳሌ እናት እንወዳለን ዘፈና እናት እንወዳለን የሚለው ቃላት እኔ አልገባኝም። እናት ላይ እንደዚህ አይነት ጭካኔ እሷ ልጅ አመት ያልሞላት ልጅ እናት ናት። እናት ላይ እንደዚህ አይነት የሚፈልገው ነገር የሚደራደረው ነገር እንደራደረ እንደም ላምነን እኛ ላምነንም የሚደራደረው ነገር ካለም እንሰጣለን። ማኩ እንደጀመራችሁት እግዚአብሔር ሄዳችሁ። እኔ ቃላት የለኝም፣ ማውራት አልችልም። ጌታ ኢየሱስን እንጃ ብዙ ልጆች እንደሚቀስሉና ብዙ ልጆች እንትን እንደሚሉ ታውቃለሁ። ችግር የለውም። እንባችሁን እናብሳለን። በጣም አድካሚ ነው፣ በጣም አድካሚ ነው። አይዞሽ በቃ አይዞሽ፣ በጣም አታልቅሺ። አይ ነው ስሜቷን ከማንም በላይ አንቺ ትጋሪያለሽ። ቦታውን ታውቂዋለሽ፣ በዛ ውስጥ ሰቆቃውን ታውቂያለሽ። ለዛ ነው አሁን እንዲህ የሚሰማሽ እና አይዞሽ። አይ ነው የአንቺን ቁስል እንደቀሰቀሰ አውቃለሁ፣ ግን የእናንተን እንባ እናብሳለን። በተቻለ መጠን አንላቀቅም። አይዟቸው። እሺ አይዞሽ። ትንሽ ራስሽን አረጋጊ፣ ሚዩት አድርጊና እግዚአብሔር ደግሞ ነገር ሌላ ነገር የለም እና ቡፋን ነው እንግዲህ ምንም ማድረግ አንችልም። እንግዲህ የሚሰሩ ልጆችን እንደዚህ ራሱን የሚመታ ከሆነ እኔ እኛ ያለ ጣፋንታ ምንድን ነው እኔ ጥያቄ። እኛ አለን፣ እኛ መምጣት አይችሉም። አቡም ይመጣል። ምንም አዲስ ነገር የለም። አቡም ይመጣል። ትንሽ ጊዜ ነው፣ ጠብቁ። ይመጣል። በራሱ ሚዲያ ባይገባም ከኔ ጋር እዚህ ቁጭ ብሎ እኔ ስገባ ያወራቸዋል። ምንም ችግር የለም እና የእናንተን እንባ እናብሳለን። መንገድ አለ። ሰውነ ጥፋት አጠፋለን። ሁላችንም እናጠፋለን። እውነቴን ነው የምነግራችሁ። ሰው ሆኖ ጥፋት የማያጠፋ ግን የጠፋን ነገር ዳግም እንዳይጠፋ ብንሰራ የተሻለ ነው። እኔ በዛ መልክ ነው ነገሮችን የማየው። ግን ፈቃደኛ ስትሆኑ ነው። ካልሆናችሁ ግን እግሮሮ ነው የምንተናነቀው። እውነቴን ነው የምነግራችሁ። እኔ አልላቀቃችሁ። እንደ አቡፋኖ ላይ ምንም አባት አመጣው። አቡፋኖ ላይ ያደርጋችሁትን እኔ ላይ ማድረጋችሁ ነው። የምታረግ ካለ ይኸው በአደባባይ ነው ያሉት። ኦኬ። ስለዚህ ሁላችሁ ኢንፎርሜሽን ያላችሁ ደግሞ ለሁላችሁም ይጠቅማል። እርዱ። በቃ ያንን ነው የምለው። እህታችን ሚዩት አድርጊ፣ አይዞሽ፣ ራስሽን አረጋጊ ምናምን። ያንቺን ባይታበሳል ምንም ችግር የለውም። የጊዜ ጉዳይ ነው። የእናንተ ሰቆቃ የእናንተ ግፍ ነው እኛን ይጠራል። አይዞሽ። እሺ። በዚህ ልክ መሆኑ በጣም ያሳዝናል፣ በጣም ያሳፍራል። በጣም ነው የሚያሳፍረው። እንደ ሀገር ደረጃ እንደ ኢትዮጵያዊነት እኛ እዚህ ጋር ስለ ዘረኝነት አይደለም፣ ስለ ፖለቲካ አይደለም፣ ስለምንም አይደለም። ግን እንደ ኢትዮጵያዊነት ሰው እየተፈጠረው ከእናት እንደሆነ እያወቀ መገንዘብ እየቻለ ይህ ሁሉ ነገር የሚያደርሱ በጣም ነው የሚያሳዝነው። ሞራል ይነካል። ቆሞ ለመሄድ ራሱ በቃ አሁን እኮ ጊዜው ቆመ ብለን ብናስብ እንኳን ለጸብ ለፍቅር ራሱ ምንም ጊዜ የለንም ነበረ እና ካስታወስከኝ መኩዬ በውስጥ የእኛም ልጅ የጠፋችው ልጅ ያው ነገር ያለው ትዝ ካለ የሰሜን ሸዋ የደብረ ብርሃን ልጅ ይመችን አስታወስካት? ባለፈው ያው አኩፋኖ ጋር ፕሮፋይል ያርክልኝ ብዙ ሰዓት ቆይታ እና እንደዚሁ ድንበር ደርሳ ፎቶ እዚህ ድንበር ደርሻለሁ በቃ ስንቆርጥ እደውላለሁ ብላ ነበር። አሳወቀን በዛው ጥፍት ያለችው ጓደኞቿ እዚህ ጋር የላኩላችሁ ሞተች ብለው ፎቶ ልከውላችኋል? አላኩም። በቃ እሷ ተሸጣ ነው። እሺ በቃ ምንም ፎቶም አልተላከም፣ ምንም አልተላከም። ደላላው በደውለው ሲጠይቁ ቤተሰብ ሞታለች ነው የተባለችው። ያው መልኳም ያው የታታል ቆንጆዬ ልጅ ናት፣ በጣም ደሃኒ ናት። ስትመጣ ነው እሷ ወደዚህ እንግዲህ ሁሉንም ባህሩንም እንዳለፈች እና ፎቶም ያው መረጃ ያለ ከጓደኞቿ ጋራ እነኛ ጓደኞቿም አብረው ተጓዦች ናቸው። የት ሀገር ልጆች እንደሆኑ አልነገረችንም። ይኸው ከጓደኞች ጋር ብላ ፎቶግራፍ አንስታ ራሱ የላከችልን እንዳየኸው ማለት ነው። ፎቶ እንዳየው እና ደግሜም ልልክል ትችላለሁ ከረሳሁ ዋትሳፕ ሆነ እና የሚገርመው ነገር በዛው ጠፋች። ለብዙዋን የጠፋው ደላለው ሞታለች ነው ያለን። ፎቶም የለም ቪዲዮም የለም። ይኸው እኛም ከዛሬ ከነገ ማን እንጠይቅ ብለን ስንጨነቅ በሀኒ ጉዳይ ስትመጡ አንተ በጣም መልካም ሰው ነህ። እኔም ስከታተልህ ከ2008 ጀምሮ ነው። ከ10 ዓመት በላይ ነው የማውቅህ መኩዬ። በዩቱብም በፌስቡክም ላይቭም ስትገባ ድሮ የምከታተልህ ነበረ። ያው በጣም መልካም ሰው ነህ። እግዚአብሔር ያክብርህ እና አብረህ እንድታፈላልግልን እንድትረዳን ነው የገባሁት። ይኸውልሽ ምን አለ መሰለሽ አሁን እኔ ውስጥ የገባሁት እንግዲህ አቡፋኖ ነው ስቦኝ እና ጆከር እዚህ ውስጥ የገባሁት። እኔ ብዙ ጊዜ ከሜዲያ አርቄ ነበር በነበሩ ነገሮች አማራ እርስ በርስ ሲገዳደል እዚህ ውስጥ አልገባም ብዬ ራሴን ነጥዬ ነበር እና ግን እንዲህ አይነት መከራ ሲመጣ ነው የመጣሁት። ስለዚህ የአንቺም እህት የሌሎቹም የእነሱ ልግፍ ነው እኛን ስበው እዚህ ውስጥ የከተተን። ከእኛ ጋር የተያዙት እኛ ልላቀቅ እና የእሷም ነፃነት አብሮ ይወጣል። የሁሉንም ነፃነት እናወጣለን። የእነሱን ሁሉ ግፍ እንፈታለን። እነዚህ ሰዎች ኤክስትራ መኒ ስለሚፈልጉ ነው።
ይሄ መቆም አለበት። ተከፍሏቸው የሚያደርሱት አንሷቸው እንደገና ሰውን በመሸጥ ለሚያደርጉት ስግብግብነት ይህን ነገር እናስቆማለን። ልጆቹ በሙሉ መለቀቅ አለባቸው። መሄድ ወዳለባቸው መሄድ አለባቸው። ወደ ቤተሰብ መመለስ ያለበት መመለስ አለበት። እዛ አስቀምጠው እነሱ ላይ ቁማር መጫወት ሊቆም ይገባል። ይሄ ደግሞ የማናቆመው ነው። አንድ ያንቺ ብቻ አለች። በጣም ብዙ ሰው ነው በውስጥ ይመጣልኝ። በጣም ብዙ መከራ ነው የሰማሁት። ለዛ ነው እንደዚህ ሆንኩት። ባህና ብቻ አይደለም፣ በጣም ብዙ ልጆች አሉ። ኢቨን የትግራይ ልጆች አሉ፣ የኦሮሞ ልጆች አሉ፣ ብዙ ልጆች አሉ እዛ ውስጥ እና እዚህ ላይ ሁላችንም ተባብረን በተለይ ለታይታ ለምናምን ሳይሆን ቆመን ሁላችንም አንድ ላይ ሆነን እጅ ለእጅ ተያይዘን ይህን ነገር ማፈራረስ ግዴታ ነው እና አይዞሽ፣ የእሷም እድል ነፃ ይወጣል ብዬ ነው የማስበው። ሰላም ሰላም፣ እግዚአብሔር ይብዛላችሁ። ውድና የተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ፍቅር ብዝዝት ይበልልኝ። እንዴት ናችሁልኝ? እንግዲህ በአዲስ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ልጅቷ በጣም እንባ እየተናነቃት መናገር እስከሚያቀታት ድረስ ነው እንባ የተናነቃት። እሱ ምንድን ነው? ለምንድን ነው እንባ የተናነቃት? ዋነኛው ነገር በራሳችን ዜጋ በራሳችን የምንኖርባቸው በራሳችን የምናምናቸው ወገናችን የሆነ ናቸው በምንላቸው ሰዎች በመጎዳቷ ነው። ይህንን የሀና ዕጣ ፈንታ እሷን ስለደረሰባት ነው ያስለቀሳት ማለት ነው። ከሁሉም ነገር ደግሞ ባዳ ቢሆን እኮ ስለማያውቁኝ ነው፣ ማንነቴን ስለማያውቁ ነው፣ ስለማይረዱ ነው ብለን ልናልፈው እንችላለን። ግን የራሳችን የሆነ ሰው ሲጎዳን በጣም ነው ልብን የሚያቆስለው፣ በጣም ነው የሚጎዳው። ለዛ ነው እሷ እስኪተናነቃ ድረስ ልታለቅስበት የቻለችው ማለት ነው። ግን ያው መቼስ ምን ይደረጋል፣ አንዳንድ ጊዜ እኮ እንኳን ሌላ ነገር ይቅርና በአንድ ማህፀን የወጣ የእናትና የአባት በአንድ ማህፀን የወጣ ወንድምና እህት እኮ ተመሳሳይ እኮ አስተሳሰብ፣ ተመሳሳይ አሸራ፣ ተመሳሳይ እኮ ሀሳብ ከለር የላቸውም። ልክ እንደ ከለራችን አስተሳሰባችን፣ አሸራችን ይለያያል ማለት ነው። እና አንዳንድ ሰው እንደው እግዚአብሔር አምላክ ይቅር በለኛ፣ እግዚአብሔር አምላክ ሲፈጥር መጀመሪያ ሰው ሁሉ መልካም እንዲሆነ የፈጠረው። ግን አንዳንድ ጊዜ ሰዎች በባህሪያቸው ይለወጣሉ ማለት ነው። ልክ አኗኗራቸው፣ አስተዳደጋቸው፣ የሚውልበት ቦታ፣ የሚያነቡት በቃ የኑሮ ዘይቤያቸው ራሱ መጥፎ ነገር የሚያዩ ከሆነ ይለወጣል። ለምሳሌ አሁን አንድ በረሃ ላይ ያደገ ተክል ደጋ ላይ አውጥታችሁ ብትተክሉት አይበቅልም። ምክንያቱም እሷ ያንን ነገር በረሃ ላይ ያደገ ስለሆነ ደጋ ላይመቸው ይችላል። የደጋ ለብቻ የራሱ ተክል አለው፣ የሚስማማው ተክል አለ። በረሃ ላይ የሚስማማው የራሱ ተክል አለ ማለት ነው። እና እኛም ራሱ ከዚህ ነገር ትልቅ ነገር መማር ያለብን እኛ ወገኖቻችን ናቸው ብለን ራሳችን አሳልፈን መስጠት የለም። ሰው ማመን ከንቱ ነው ወገኖቼ። ይሄ ሁሉ እኮ አስቡት ማለት ነው። 6-9 የሆኑ ወንዶች ሀናን አንድ ሴት 3-4 ቢሆኑ ኮሰዬ ስለበዙ ነው አንዷን ትተን አንዷ እንዴት አናዝል ነበር ይሉ ነበር። ግን 9 ወንዶች አንድ ሴት ተማሙተው መሸከምና የሆነ ቦታ ላይ ማድረስ 20 ደቂቃ የማይጨርስ ነበር እኮ አሉ። ሲያወሩት ግን 20 ደቂቃ የማይጨርስ ቦታ ነበር አሉ ሲናገሩ። አስቡ እስኪ 9 ሆነው ወይ 8 ሆነው እንደምናያቸው ከሆነ 9-8 ሆነው ነው የምናያቸው። እና ምስክር ነን ከኔ ጋር ነበሩ ተብለው የመጡ በቪዲዮ ያየናቸው ፎቶ ያየናቸው ማለት ነው። እና ግን ያየናቸው ያ ሁሉ ያየናቸው ግን ተግባር ላይ አልነበሩ። አያችሁ፣ ራሳችሁ የምትሉት ሰው አሳልፎ ይሰጣቸዋል ማለት ይሄ አዲስ ነገር አይደለም፣ የተለመደ ነገር ነው። እኛ ግን ያው የምናየው ነገር የምንሰማው ነገር ሰው አምነን ስለምንቀበል ነው። ስለምንቀበል ለራሳችን ጉዳቱ ራሳችን ላይ ይደርሳል ማለት ያ ነገር ደግሞ ውስጣችን ይጎዳናል ወገኖቼ። እና ምንም ቢሆን ሰውን አትመኑ። ሰው ማመን ቀብሮ ነው የሚባል እኮ አባባል አለ። በእውነት እኔ በእነዚህ ወንዶች በጣም አዘኛለሁ። ምክንያቱም ይሄን ብር ተሰጥቷቸው የሆነ ነገር አድርገው ይሆናል። ባይሆንማ ተናገሩ ሲባል ራሱ በትክክል መናገር ይችል ነበር። አንዱ የተናገረው አንዱ ሌላ እንኳን አንድ ሰው ራሱ የተናገረው 3 ጊዜ ኢንተርቪው የተደረገ የተለያየ ነገር ነው የተናገረው። እና ይሄ ከጀርባው ምን እንዳለ ድብብቆሽ እንዳለ ነው የሚያሳየው። እና እህታችንም ደግሞ እንግዲህ ከዛ ነገር ማውጣቷ ትልቅ ነገር ነው። እግዚአብሔር አምላክ ውጪ ሲላት ነው። ቢሆንም ግን አንዳንድ ጊዜ ቁስላችሁ የሚቀሰቀስበት ሰዓት አለ አይደለም? አገግማችሁ ስትወጡ በዛ ባገገማችሁበት ቦታ ላይ ስትወጉ እንደ መጀመሪያው ሳይሆን እንደው እየባሰ ነው ስሜቱ የሚሰማችሁ ማለት ነው። ያገረሻል
ቁስሉ ቦታችሁ ማለት ነው። እና የሀና ነገር ሲነሳባት ውስጧ አገረሸ። ምክንያቱም ከዚህ በፊት የደረሰባት ነገር አለ እና ለዛ ነው እግዚአብሔር አምላክ ብቻ ይጠብቀን። እግዚአብሔር አምላክ ከእንደዚህ አይነት ነገር ያውጣን። አገራችንም ደግሞ ጽኑ ሰላም ያደርግልን። ይሄ ሁሉ አገራችን ሰላም ቢሆን ሰው ሁሉ በህገ ወጥ አይጓዝም ነበር፣ በህገ ወጥ እንደዚህ አይጎዳም ነበረ። ወገኖቻችን በባህር የአሳማ እራት አይሆኑም ነበረ። በጥይት አያልቁም ነበር። በድንበር በሳውዲ ድንበር፣ በየመን ድንበር በድንበርን ጥሰው ሲገቡ እንግዲህ በህገ ወጥ በማይክሮስኮፕ ነው ከርቀት የሚያዩቸው፣ በዛ ነው የሚነድፏቸው። እና እግዚአብሔር አምላክ እንደዚህ አይነት ነገር ይጠብቃል። ሌላ ምን ይባላል? እና መማር አለብን፣ ማስተዋል አለብን። ባይነኝ ይዤላችሁ መጣሁት ቪዲዮ ይህንን ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባላችሁበት የእግዚአብሔር ሰላም ፍቅሩ ብዝት ይበልን። ሀገራችን ጽሎ ሰላም ያደርግልን። በርቱልኝ እላችኋለሁ ውዶቼ። ላይክ፣ ሼር፣ ሰብስክራይብ አድርጉ እንዳትረሱኝ። አመሰግናለሁ።